ተመስገን እድልን ደረሰላት። አባባና ትሁት እያዩትን ማመን አቃታቸው። እንግዲህ ተመስገን ከናቲ ጋራ ከተፋለመ በኋላ መሬት ላይ ወርዶ ዘገረረው። ከዛም እንዳትንቀሳቀስ በማለት ወደ አባዬ ደወለ። አባዬ ከተማ ገባህ እንዴ አለው። አዎ ልጄ፣ ምን ነው ምን ተፈጠረ በማለት ይናገራሉ። አይ ተመለስ፣ ያችንም ነፈዝ ጥራትና የሚሆነውን ነገር በአይኗ ስታይ ብታምን እንድትመጣ እዚህ ድረስ አድርጋት። ተመስገን አደራህን፣ አበባዬና ውዴ ምንም እንዳኮነብኝ ተጠንቀቃችሁ እናንተን ስታይ አንድ ችግር እንዳይፈጠርብኝ አሉ። አይዞህ አባዬ አታስብ፣ እሷ ውስጥ ናት፣ ምንም አትለማም አትሰማም። ስለዚህ እድል ደግሞ እንድትገባላት አድርግላት ወደ ውስጥ አለው። እሺ አባዬ ፈጠን በሉ በማለት ይጠራቸዋል። ከዛም ወደ ትሁት ይደውልና አባዬ ትሁቴ የት ነሽ ሲላት ቤት ነኝ ነበር። እንግዲህ በጣም ተናዶ እየገሰገሰ መጣሁልሽ እያለ ቤት የሮጠው። ቤትም ሲሄድ እንግዲህ እሷም ከአባባና ከተመስገን ጋር ነበረች። አባባ ሚስታቸውን ለማየት ስለቸኮሉ ወደ ቤት ባመጣትም ከ3 ቀን በኋላ ነው ማየት የምትችሉት፣ አሁን ማየት አትችሉም በመባላቸው ከጸበል 3 ቀን ካልሞላት ሰው ጋር መገናኘት አትችልም ተብላለች ሲባሉ እዚች ቁጭ ብዬ ድንጋዋ ስር ጠብቃለሁ ቢሉም አይሆንም ሂዱ፣ የሚፈጠረው ነገር አይታወቅም፣ አበባይን አንድ ነገር ያደርግብኛል ናቲ ብለው ነበረ የፈሩት። ምንም ነገር አያደርጋትም፣ ከእናንተ ጋር መገናኘቴን ፈጽሞ አልናገርም፣ እመኑ በማማመንልሃለሁ ብላ በምትወዳቸው ማማ አበባይ እኮ በጣም ደግ ሰው ናት። አዎ እኔ እኮ እናቴ ናት፣ ማንም አላሳደገኝም፣ ከ4 ዓመቴ ጀምሮ እሷ ናት ያሳደገችኝ፣ በጣም መልካም ሰው ናት በማለት ነበር እድል የተናገረችው። ከዛም እንግዲህ መጣሁልሽ እያለ ሲቀጥራት እባክህ አባባ ሄዱ፣ ግን ተመስገን ይጠብቀኝ፣ አንድ ነገር ሊያደርገኝ ይችላል በማለት እድልም ትናገራለች። እንዳሉትም አባባ መንቢ ቢሉም በግድ ተመስገን አባብሎ ወደ ከተማ እንዲሄዱ አደረጋቸው። እሱ ከቤት ጀርባ ላይ ተደብቆ መከታተል ጀመረ። ተመስገን ናቲ እየገሰገሰ መጣና አንኳኩቶ እድልን አንገቷን አንቆ ጎተታት። ምን እያደረግሽ ነው ያለሽ? ልትነግሪኝ ትችያለሽ? እንዴት እኔን ሳታስፈቅጂ ትመጫለሽ? በማለት ገንዘቤን የምትወስዱ ነፃ መሰለሽ እንደ እያለ ሲረገረግባት አጅሬ ተመስገን ደግሞ ብቅ አለና እዛ እንደ አንድ እንጨት አነሳና ጀርባውን ሲለው ሄዶ ተዘገረረ። በዚህን ጊዜ እንዳትንቀሳቀስ አለና ተመስገን ስልኩን አውጥቶ ለአባዬ ደወለ። አባዬ ከተማ ደረስክ? ገና ነህ? እየደረስኩ ነው። ምን ነው ልጄ ምን ተፈጠረ? አደራህን አበባዬን አንድ ነገር እንዳትሆንብኝ ሲል ጠየቃቸው። አይ አባዬ ምንም አልሆነችም፣ ግን እንድትመለስ እፈልጋለሁ። ያችን ደግሞ ነፈዝ ደግሞ እንድትጠራትና እዚህ ቦታ ድረስ መታ እንድታይ ይፈልጋል። ምን ተፈጠረ ልጄ? ችግር ተፈጠረ? መጣ? ምን አደረገ? አበባዬ ምንም አልሆነችም በማለት ነበር የጠየቅ። ምንም የሆነ ተፈጠረ ነገር የለም፣ ግን ሁላችሁም በአይናችሁ የምትመለከቱት ነገር ፈልጋለሁ እና ጥራትና ተመለሳል። አባዬም እንግዲህ ወደ ትሁት ደውሎ ትሁት እኔም እየሄድኩ ነው፣ አንቺም ነይ ቶሎ ሚስቴ ካለችበት ቦታ ሲሏት እሷም እየተምዘገዘገች እየሮጠች ስትመጣ ያየችውን ባይኗ ማመን አቃታት። ሴራው ተጋለጠ። አየሽ ትሁት እንደዚህ ዘወር ሲሉ ደግሞ ጭራሽ ከኪሱ ውስጥ የአባዬ የሚስቲቱ አንገት ሀብል ዱብ አለ። ይሄንም አባዬ ጎንበስ ብለው አነሱና ምን እየተካሄደ ነው ያለው? እንዴት ይሄንን ሀብል ከኔ ቤት ገብቶ ሊያገኘው ቻለ? ትሁት አንቺም የነሱ ተባባሪ ነሽ እንዴ በማለት ስጠይቋት፣ አይ አባዬ እኔ የነሱ ተባባሪ እንኳ አይደለሁም፣ ግን ሸውዶኝ ነው። ለሽምግልናሽ ቀን ልግዛልሽ እዚህ ሌላ ነገር ገዝቼልሽ ነበር አጣሁት፣ ደግሞ ልብስም እንትን ብዬልሻለሁ፣ ሄደሽ መለካት ብቻ ነው እያለ ሲለኝ እውነት መስሎኝ አሳይቸዋል። ታዲያ እንዴት አውጥተሽ እኔን ሳታስፈቅጂ ቅድሚያ እኔን ጠይቀሽ ነበር መስጠት የነበረብሽ። ከአሁንም ደግሞ የአንገት ሀብሉን ከመስጠት ይልቅ በስልክህ አንሰዋትዩም በሞባይሉ አንስቶ አይሄድም። እንዴት ትሸወጃለሽ? አዎ አባዬ አልመጣልኝም፣ ይቅርታ አድርግልኝ። ግን አሁን ተመለሰልሽ መልሱ። ለምንድን ነው ከጀርባዬ እኔም ባይታወር ያደረጋችሁ ሚስጥር የማትነግሩኝ? አንተና ተመስገን የምታደርጉት ነገር አለ። ቲናም እንደዛው ስቲ ነበር ያደረግነው ነገር አሁን መልስ አገኘ ሲያት አባዬ ተመልሶልኛል። እኔም ከትንሽ ደቂቃ በፊት ብቻዬን ሳስብ ነበር ማናቸውም ከዚህ በኋላ
ቲናን አያውቋትም፣ ማነች ትሁትን አያውቋትም። ሌላ ትሁት ሆና ትመጣለች ብዬ ወስኛለሁ። ከዚህ በኋላ ትሁት ሌላ ናት ብላ ተናገረች። እንግዲህ ትሁት ከዚህ በኋላ ለሰው የማያገባት መግባት የማትፈልግ የራሷን ህይወት ኑሮ የምትቀጥል አድርጋ የወሰነች ትመስላለች። በማያገባት ገብታ ምንም ጥቅም እንዳላገኘች በአለሜና በናቲ ተገንዝበዋለች። ስለዚህ ከዚህ በኋላ ራሷን ቀይራ የምትመጣ እንደሆነች ነው ያሰበችው። አሁን እንግዲህ እሱም አጅሬ ናቲ አታለልኳችን ነፈዝ ከርፋፋ እኮ ናት ነፈዝ ሄደች እኮ አንገት ሐብሉ ልታመጣ ሊገዛላት እያለ ነበር ሲያሾፍባት የነበረው። ሆኖም እሷም ጠርጥራለች። አንተ ናቲ ይሄንን ሐብል የምትወስድበት ምክንያት ገብቶኛል፣ ግን የት እንደምታደርሰው አይሃለሁ በማለት ነበር ዝታ የሰጠችው። ከዛ እሱም ይዞ ያንን እየሮጠ ለእናቱ መጀመሪያ ደወለና እናቴ ይህችን ሴትዮሽ ፍለጋውን ሽማግሌው ቀጥሏል፣ አቀበት ሆኖበታል፣ ይኸው አቀበት ቁልቁለት ይላል፣ እባክህ ልጄ ራስህን ጠብቅ አለች እናት። ሴት የላከው ጅብ አይፈራም ነውና እናቱ ቤት ተቀምጣ የምትልከውን ቱስ ቱስ እያለ ራሱን አጋፍጦ ሰጠ። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ተመስገን እድልን አድኗታል። እድልም ለናባባ ሚስታቸውን ለማግኘት ትልቅ እድል ከፍታላቸዋል። እውነትም እድል ነው ስሟ። ስለዚህ ትሁትም የናቲን መጨረሻ ቆረጠላት፣ አወቀች ሴራውን። ከዚህ እስከዛሬ የሚያታልላትን ነገር ገባት። ምክንያቱም ከዛም በፊት በቀን 3-4 የተመላለሰ ሲመጣ ግራ ተጋብቷት ምን ነው ዛሬ ፈጠን እያልክ መመላለስ በዛ ብላ እንኳን ስትጠይቀው አይ በቃ እየናፈቅሽ ነው፣ ይሄንን ሽምግልና ልልክ ሳስብ በቃ በጣም ትናፍቂኝ ገባ ብሎ ነበር የሸወዳት አይደል ነበር ያለችው እሷም። ከዛም በኋላ እንግዲህ ያንን ሀብል አምጣልኝ ብላ እድል ስታዘው ደግሞ ያንን ሀብል ለማምጣት 3-4 የተመላለሰው። ከዛም ወዳውኑ በምሽት እንኳ ጨለማና ሌሊት መሆኑን ሳያውቀው ሩጦ ሄዶ ዘው ብሎ ከአባባ ቤት ሲገባ አባባ ከውጭ ሲገቡ በዚህ ሰዓት እንዴት ትመጣለህ በማለት ያፈጡበታል። እሷ ምን ሆነ ነው በዚህ ሰዓት የመጣኝ? አይ ምንም አልሆንኩም ሰላም ብያችሁ ሊሄድ ብዬ ነበረ አለ። አይመስለኝም ግን ትሁት አታስከብሪኝም? የእኔ ቤት መከበር የለበትም ይሄ ነገር የኔ ቤት እንደዚህ አይነት ስራ የሚሰራበት አይደለም በማለት አባባ ተቆጥተው ከቅምጣቸው ተነስተው ወደ ውስጥ ሲገቡ ትሁት ብቻዋን ማሰብ ጀመረች። ምክንያቱም አባባ የመሰላቸው አባባ ለመኖራቸውን አይቶ ሌሊት መጥቶ ከእሷ ጋር ሌላ ነገር ሊያደርጉ ነበረ የመሰላቸው። ከዛም በኋላ በማግስቱ ደግሞ ጠዋት መጥቶ ትራስ ሶፋ እያገላበጠ ድንገት ስትደርስበት ደነገጠ። ምን እያደረክ ነው ናቲ አለችው። አይ በዚህ በፊት የአንገት ሐብል ልሰጥሽ አስቤ እዚህ ውስጥ አስቀምጨው ነበር፣ ሆኖም ግን አሁን በፈልገው አጣሁት፣ አይመስለኝም እዚህ ካስቀመጥከው የት ይሄዳል በማለት ስትለው ደንግጦ አፍሮ ሌላ እቅድ ለማቀደሙ አሰበና እንግዲህ ልብስ አዝዤልሻለሁ ሄደሽ መለካት ብቻ ነው፣ ሽምግልና ቀናችን ደረሰ እያለ እንግዲህ የአንገት ሐብሉንም በዘዴ እንግዲህ አምጪው እና የአባባ አንገት ሐብል በጣም ያምራልና የዛ አይነት ልግዛልሽ ብሎ ሲላት እሷም እየተዋወቀች እያወቀች እሱም እቺ ነፈዝ እቺ ከርፋፋ ሄደች እያለ የተሳደበ እሷም ይዛ መታ ሰጥታው ነው እንግዲህ አሁን ይዞ እየሮጠ የነበረው። እድልም እንግዲህ ሁሉን ነገር ለአባባ አንድ ነገር ግን ሆነ ብትሉኝ ከሆነ በኋላ አላምንም፣ እናቴን አንድ ነገር እንዳታደርጉብኝ፣ ምክንያቱም ከእናንተ ማገኛቸዋት አላገኛቸዋትም፣ እኔ ከእነሷ መለየት አልችልም። ቤተሰብ አጥቼ እንዳይመስላችሁ፣ ጥሩ ቤተሰቦች አሉኝ፣ ባገኛቸው በፈልጋቸው ግን እንደማማ አይነት አላገኝም በማለት ስትል አባዬ አይዞሽ አበባዬ ከዚህ በኋላ ከአንቺ አትለይሽም በማለት አስበዋል። እንግዲህ አባባ ይመስለኛል እድልን ለተመስገን ሊድሩለት ይሆናል ብለን እናስባለን። ወደፊት እንግዲህ የምናየው ነገር ነው። በዛም እንግዲህ ትሁት በጣም ተናዳለች። አየችውም ማመን ያቃታት። እንግዲህ እየጣሏት ሲሄዱና ተመስገንም ወደ ቤት አልሄድም ሲል ቡና አፍሊልኝ፣ ተመስገንን ሲያይ ደግሞ ናቲ ምን ይላል? ቡና አፍሊልኝ። አይ መፍላት አልችልም አሁን ደክሞኛል
ስላለችው። ግን ንገርሽ እስኪ ትናንትና ቡና አፍሊልኝ ስልሽ ደግሞ ደክሞኛል ያልሽው ምን ለማለት ፈልገሽ ነው? ከሱ ፊት አንተ ከሱ ጋር ለምን ትወዳደራለህ? ራስን ብቻ አወዳድር። ሲጀመር ሰውን ከሌላ ሰው ጋር የሚያወዳድር ሰው ክፋት የሚያስብ ሰው ነው ነበር ብላ ተናግረው የነበረው። በዚህን ጊዜ በጣም እየተናደደ ነበር እና ተመስገን ደግሞ ለትሁት የተስተካከለ ትመስላለች። አባዬ ተጸጽታል መሰል ነገሮችን እያሰበች እና እያወቀች ቢሆን ደስ ይለኛል፣ ግን አይሆንም አይመስለኝም። እሷ ታውራለች፣ ምንም የምትረዳ አይደለችም። ትሁት እየተቀየረች ነው በማለት ነበር አባባም ተናግረው የነበረው። በእርግጥ ይህንን የአባባንና ሚስት ማገኘት ትሁት ናት መንገዱን እየጀመረችው። ግን ወደኋላ ከናቲ ጋራ ሚስጥሩን አውጥታ ሰጥታ እንዲደክሙ ይሄን ያህል ጊዜ እንዲፈጅባቸው ያደረገችው መልሳ ራሷ ናት። ግን ይህን አስበው ሳይሆን በአጋጣሚ እንግዲህ እሱ ለክፋት ስላሰበ የእናቱን በቀል ለመበቀል ስለፈለገ ነው። እናቲቱን ብትሆን እኮ አላገባሽም ወይም አገባሃል የሚባል ቃል ኪዳን አልገቡም። እሷ ነች እንጂ አባዬን ለማግባት ልቧ እያሰበ የነበረው። እሳቸው ምንጊዜም ፎቶግራፍ ይዘው የሚስታቸውን ነገር ነበር የሚያነሱት። ግን ሰው ናቸውና ሙታለች አንድ ጊዜ አትመለስም በማለት ወደ ሌላ እቅድ እየገቡ ነበር። እንደውም ትሁት ጋር አንድ ወቅት ተጣልተዋል። ለምንድን ነው ያቺ ሙታብኛለ ይችን ማረሳሻ አይናት ያልኳትን አስወጥተሽ ሰደርሽብኝ ብለው ተቀይመው ነበር። እሷ ግን የሄደችው ከቲና ጋር ሁና ሚስቱን ልታጠፋበት እና ልደብቅበት መሆኑን አሁን ሲገነዘብ ምን ነው በዚህ ልክ ምን አድርጊያቸው ነው? እኔ ለእሷ ክፉ ነኝ ወይ? ከገዙ በላ አውጥተናታል። እኛ ኃላፊነት ወስደን አንቺም ልጆችን ሪስክ ሳታይ ሁላችንም ይህ ነው ወይ የሰው ልጅ የመልካም ነገር ስጦታው መመለሻው? ምንም የሰው ልጅ ጥሩ መስራት አስፈላጊ አይደለም ከዚህ በኋላ እያሉ አባባም ካሁን በኋላ ለሰው ብለው ምንም እንደ መጎዳት እንደሌለባቸው እየተረዱ ይገኛሉ። ትሁትም ከዚህ በኋላ ሌላ ትሁት ነው የምታዩት፣ ይችን ትሁትን አታውቋትም ብላለች። እንግዲህ ትሁትን በቃኝ፣ በሰው ጉዳይ አልገባም፣ የራሴን ህይወት ትዳሬን መስርቼ ልጄንም ስዤ የራሴን ህይወት እገፋለሁ ነው። ግን አሁን የሚቆጫት ወይ ተመስገን ጋር መለያየቷ ነው። እንግዲህ ተመስገን ደግሞ ለማናደድ ብሎ እድልን አግብቶ ሊያሳያት ይችላል። በዚህን ጊዜ እንግዲህ ትሁት ታብዳለች ማለት ነው። ምንም ነገር የለም። በእርግጥ እንደምትወደው አይተናል። በስከ መጨረሻ እየተዋስ ሄድ ለምን እያለች እየበሸቃትና እየተናደደችበትም እንደነበረ ያየንበት ፓርት ነበረ። ሆኖም ግን አሁን ናቲ እንኳን ከዚህ በኋላም ሽምግልና ልወስዶ እንደ እናቷ ዘግቶ አላሰቃያት። ይህም ነገር ለበጎ ነው የሚያስብለው። እንግዲህ ውድ ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናሉ ላይክ ሼር እያደረጉ ይጠብቁ።